አሜሪካ በክሬዲት ነው የሚኖረው ቀላል ነው ምናምን ተብሎ ነው ኢትዮጵያ እያለ የምንሰማው። እና እነሱ ነገሮችስ እንዴት ናቸው? እንዴት አቻችለን እንኖር? ያው የዛ ድምር ውጤት ነው ታክሳችን ላይ ዞሮ ዞሮ ተጽዕኖ የሚያመጣው እና እሱን እናወራለን። የትዬ በድጋሚ እንኳን ደህና መጣሽ። እስቲ እንግዲህ እንቀጥል። ለመንደርደሪያነት እንዲሆነን ነው እነዚህ ሀሳቦችን ያነሳሁት። በጣም ጥሩ። እንኳን ተገናኘን በድጋሚ እኔም ደስ ብሎኛል። ጥሩ ጥሩ ጥያቄዎችን ያመጣሽው። ልብ ያለው ልብ ይበል ጆሮ ያለው ይስማ ነው የምንለው እና ኢንፎርሜሽኖችን ወስዶ ማመሳከር የሚችል ሰው ሊጠቀምበት ይችላል። ራሱን በቀጥተኛ መንገድ ላይ ሊመራ ይችላል ብዬ አስባለሁኝ። እና ጤናማ የፋይናንሻል ስታተስ ብለን ለምሳሌ ስንል ለእያንዳንዱ ሰው ጤናማ ፋይናንሻል ስታተስ ኢቨን ዶ ፎርሙላው አንድ ቢሆንም ግን እንደየሰው የልብ መሻትና የሚፈልገው ድሪሙ ነው እንግዲህ ከዛ ውስጥ ሊያወጣውም እዛ ላይ እንዲቆይ ሊያደርገውም የሚችል ከወጣም ደግሞ እንዲገባ የሚያደርገው በመሃሉ ያለው እንግዲህ እውቀቱ ነው፣ ዳኛው ማለት ነው። እና ሰዎች ጤናማ ሲባል ለምሳሌ ብልሽ ሬንትሽን፣ ሞርጌጅሽን ከበር አድርገሽ ምግብሽን፣ ትራንስፖርቴሽንሽን፣ የተለያዩ የሚያስፈልጉሽ የመኪና የሚሆን የጤና ኢንሹራንስ የሚያስፈልግሽን ነገር እነሱን በጠቅላላ ያለምንም ጭንቀት ስትከፊ በቃ ሀሳብ ከሌለብሽ ምንም የሚያስጨንቅሽ ነገር ከሌለ እኮ ጤናማ ነው ማለት ነው። ግን እነዚህን ነገሮች ምግብም ቤትም ምንም ከፍለሽ ግን አንቺ ራስሽን የምታወዳድሪው እኔም ከፍለው ኑሮዬን በቃ ደሞዜ በደንብ አድርጎ ችሎታል፣ ግን ሰዎች ቢመጡ ቢያዩት ምናምን ብለሽ ሌሎች ሰዎችን አካተሽ በምትኖሪበት ጊዜ ኢሞሽናል ትሆኝና ከዛ ውስጥ ትወጫለሽ። ባህላችን ደግሞ ብዙ ጊዜ ውጫዊ ነገርን ስለሆነ እያደነቀ ሰውን ለሰውም እንድትሰግጂ ምንም እንድትይ ሀብቱን ሱፉን ምኑን እያየሽ ስለሆነ የተለመደው ያ ብዙዎችን ከዛ ከመስመራቸው ያስወጣቸዋል። እና ያንን ለማሟላት በክሬዲት ካርድ ላይ መደገፍ ይፈልጋል ሰው አይቶት ከሌ እንዲህ አይነት ስታተስ አለው ብሎ እንዲለውና የሚፈልገውን አይነት አክብሮት ለማግኘት የሚጠርበት መንገድ የተሳሳተው መንገድ ማለት ነው። እንደ ራስሽ ሆነሽ ነው መኖር ያለብሽ። እና ያ ወደ ክሬዲት ስለሚያስገባው በየወሩ በክሬዲት ካርድ እየሞላ የሚኖረው ህይወት ውስጥ ይገባል። ያ ጤናማ አይደለም። በስትረስ በጭንቀት የተሞላ ነው። ደስታሽን ራሱ ይዞት የሚሄድ ነገር ነው። ግን ደግሞ ያ ሲባል ክሬዲት ካርድ አስፈላጊ አይደለም ለማለት አይደለም። ግን ሰዎች ጤናማ ህይወት አላቸው ተብሎ ሲባል ግን በገንዘብ ሀብታም ናቸው ማለት አይደለም። ራሱን ችሎ ተሸክሞ መሄድ ይችላሉ ምንም ሳይጨንቀው። ነገ ምን እበላለሁ፣ ፍሪጅ ውስጥ ግሮሰሪ ይኖራሉ፣ የመብራት ቢል ቢመጣ በምን ከፍለዋለሁኝ፣ ባለፈው ቻርጅ ያደረግኩት ከኔ ገቢ መጠን በላይ ነበረ ካርዴና መክፈል አልችልም። ስለዚህ ያ ሮልድ ኦቨር ሆኖ በሚቀጥለው ወር ሲመጣ ከ20% በላይ ከ23 25% በላይ ጨምሮ ይመጣል እና እንዴት ነው የምሆነው የሚለውን ነገር እያሰበ የሚኖር ከሆነ በጣም በጤናውም ላይ በማንነቱም ላይ በሰብናው በኮሚኒኬሽኑ ሁሉን ነገሩን ያናጋበታል። እና ጤናማ የሚለው እኔ ከሚለው ጋር ይሄዳል። እኔ ማን ነኝ? እናውቀዋለን ነው ራሳችንን ካወቅነው በቃ አለቀ። እዛ ጋር ከሆነ የምንኖረው በአቅማችን ነው የምንኖረው ማለት ነው። የሚሟሉት ነገሮች ተሟልተዋል። ፉክክሩ ከራሳችን እንጂ ከሌሎች ሰዎች ጋር አይደለም። እና ያ ጤናማ ያደርገዋል ብዬ ነው የማስበው። ጤናማ የሚለውን ዲፋይን ያደርገዋል። ነገር ግን እየኖርን ደግሞ ካለን ላይ እንዴት አድርገን ባጀት አድርገን ያንን ጤናማ የሚለውን ነገር እንኑረው ብለሽ ስትይ ጤናማው በራሱ 1,000 ብር ከሆነ ደሞዝሽ ወይም ዶላር ማለት ነው በ500 መኖር 500 ምግብሽንም ቤትሽንም ሁለመናሽን ችሎ ነው። 50 to 60% ማክሲመም ልግፋ ካልሽ 10% ልጨምር ትችያለሽ ከሌላኛው 30%። ምክንያቱም 50 30 20 ነው የሚለው ፎርሙላው። 50ው ኑሮሽን ተሸክመሽ የምትሄጅበት ነው። 30ው as needed basis የምትነኪው ነው። 20ው ግን የኔ አይደለም ብለሽ ለኢመርጀንሲ የምታስቀምጪው ነው። ስለዚህ የምታስቀምጪው ነገር ከ3 እስከ 6 ወር ያለውን የህይወትሽን ወጪዎች ኤሰንሻል የተባሉትን ወጪዎች ተሸክሞ መሄድ ይችላሉ ብለሽ ስጠይቂ ብዙ ጊዜ ሰዎች ያስፈልጋል እንደ እኔ መቼ ተርፎኝ እዚህ እኖራለሁ፣ አገር ቤት እኖራለሁ፣ እንትን አደርጋለሁ፣ ደግሞ አሁን ከሊትም መኪናዋን ቀይራለች እኔም መቀየር አለብኝ፣ እነ ከሌም ቤት ገዝተዋል እንደ እኔ ከነሱ በምን አንሳለሁ ምናምን የሚለው ነገር ከካልቸራችን ጋር ከከሌ ሳይባል ብሌንድድ ሆኖ የመጣ ስለሆነ ኢትስ ጀስት እኛ ስትይን ይሄው ሁሉ ነገር አለ ውስጣችን።
በግድ እየነጨሽ ካልጣልሹ በስተቀር ነው። ይሄ እኔ አይደለሁኝም። የስ በዛ ሲስተም ውስጥ ነው ያደግኩት፣ ግን አሁን እንደ አቅሜ ነው የምኖረው። መጨነቅ አልፈልግም። ጤናዬን ማወክ አልፈልግም። በቀን 3 ጊዜ ነው ሰው የሚበላው። ኦኬ 3 ጊዜ ግን 3 የተለያየ ምግብ ሳይሆን አንድ ነገር ሊሆን ይችላል። ያ አንድም ነገር ደግሞ ኤኒቲንግ ሊሆን ይችላል። ዳቦ ሊሆን ይችላል፣ ቆሎ ሊሆን ይችላል፣ ኦትሚል ሊሆን ይችላል፣ ሽሮ በእንጀራ ሊሆን ይችላል፣ ስጋ በእንጀራ ሊሆን ይችላል፣ ጥሬ ስጋ ሊበላ ይችላል፣ ክትፎ ብቻ የየሰው የየቤቱ አቅም የተለያየ ስለሆነ እኔን የሚመስል ነገር ለመኖር በመሞክርበት ጊዜ ጤናማ ይሆናል ማለት ነው። ስለዚህ ያ በጣም ኢምፖርታንት ነው እና ክሬዲት ካርዶች አስፈላጊ አይደሉም። ዕዳ አያስፈልግም አይደለም። ያለ ዕዳ ማን እንደሆንሽማ አትታወቂ። ዕዳ በመውሰዳችን ነው አሁን እየታወቅን ማለት ይሄንን ነገር እኮ ተበድራ ከፍላለች፣ ይሄንን እኮ አድርጋ ይሄንን አድርጋለች የሚለውን ነገር የሚያውቀው አንድ አበዳሪ ተበድረሽ የመክፈል ባህሪሽን ሲያቅ ነው እንጂ ምንም ነገር የምትበደሪው ከሌለ የተበደርሽውን ወዲያው በቃ አይደል ክሬዲት ካርዱ ምኑን ዘጋግተሽ ቁጭ ካልሽ ኖባዲ ነው ዩ ምንም ሶሻል ሴኩሪቲሽ አለ፣ ግን it does not show ምን አይነት ሰው እንደሆንሽ ስለማያሳይ ለብዙዎቹ ሰዎች እነሱ በማዩበት መነጽር ውስጥ ብለሪ ሆኖ ስለሚታይ ስጋት ይኖራቸዋል። ቤት ለመግዛት ለምሳሌ አምሹር ኤክስፔሪየንስ አድርገሽዋል። አንድ ሰው 2 ክሬዲት ካርድ ሊኖረው ይገባል። ያ 2 ክሬዲት ካርድ እንዴት እንደሚጠቀም አይቶ በዛ ገምቶት ነው መታጫሽ ነው ማለት ነው ምን አይነት ሰው ናት የሚለውን እና በዛ ገምቶሽ እንግዲህ አከፋፈሏን አያያዟን ሳይ ኢንካም ቱ ዴት ሬሾዋን በአቅሟ ነው የምታኝከው የምትጎርሰው። ምክንያቱም ከዛ በላይ ከጎረሰች እንደሚያንቅ የምታቅ ሰው ነች፣ አስተዋይ ነች። ስለዚህ አጠቃቀሟ አቅሟን ያማከለ ገቢዋና ወጪዋ የተመጣጠነ ነው። ስለዚህ ትልቅም ነገር ብሰጣት በዚህ በትንሹ አይቻታለሁኝና ትችላለች የሚለውን ግምት ከዕዳ ነፃ ሆነሽ አይደለም የሚመጣው፣ ዕዳው ውስጥ ሆነሽ ነው። ዕዳው ውስጥ ሲባል አቅምሽን አውቀሽ የምትጠቀሚባቸው ለምን እንደምታረጊያቸው የምታውቂያቸው ነገሮች ያመጡት ክብረት ነው፣ ያመጡት ኦፖርቹኒቲና እድል ነው። ስለዚህ በዛ ተበድረሽ ቤትሽን ገዝተሽ ትኖሪያለሽ። እሱንስ እንዴት እያረግሽ ነው? ደግሞ እንደገና ሌላ ነገር ብትመኝ ምን ያህል ሞልቷል ነው። አሁን የቤቱ ሞርጌጅ አለ፣ ክሬዲት ካርዶች አጠቃቀም አለ። ስትፈልጊ የምታረጊያቸው ነገሮች ናቸው። መክፈል እንደምትችይ አውቀሽ ነው። ስትረስ የለበትም። ግን የራስሽን ማንነት ለማሳያ ግን ኮንቲኒየስሊ ትጠቀሚያቸዋለሽ። ማናት ስትባይ ያቺ ቀላለችው ልጅ ምናምን አይደለም። ኖ ያቺ ረጅሟ እንደዚህ ማስሏ ምናምን ኖ። ኤቭሪቲንግ ጎዝ ባክ ቱ ዮር ሶሻል ሴኪሪቲ ክሬዲት ሂስትሪሽ ምናምንሽ በጠቅላላ የምታደርጊያቸው እንቅስቃሴዎች ናቸው። ስለዚህ እነሱን ነገሮች ስንጠቀም ለምንድን ነው የምናደርገው? ሴቭስ የምናደርገው ለምንድን ነው? በምክንያት እኮ ነው የምንኖረው። ሴቭ የምናደርገው ኢመርጀንሲ ፈንድ ስለሚያስፈልገን እዚህ ሀገር እያንዳንዱ ሰው ራሱ ለራሱ ስለሆነ እህት ያለች፣ አጎት ያለ፣ አባት ያለ፣ እናት ያለች ምናምን የምትይው ነገር የለም። የራስሽን ራስሽ ነሽ የምታረጊው። ስለዚህ አንቺና ቤተሰብሽ በሚቀጥለው 6 ወር ዛሬ ስራ ቢቆም ወይም የተለያዩ ችግሮች ቢያጋጥሙ በምን እቀጥላለሁ የሚለውን ነገር የሚያሳይ ነገር ነው እሱ። ስለዚህ ፐርፐዝ መኖር አለበት። በክሬዲት ካርድ መግዛት ፈልጋለሁ እስቲ ለምንድን ነው በክሬዲት ካርድ የምትገዢው? ምክንያት መኖር አለበት። እኔ በክሬዲት ካርድ የምጠቀመው ዲሴምበር ላይ ለቤተሰቤ የምፈልገውን የግድ የክሪስማስ ሲዝን ስለሆነ አይደለም፣ አት ኤኒ ታይም ግን የምፈልገውን ነገር ስቶር ውስጥ ገብቼ በነፃ ይዤ መውጣት የምችልበትን ኦፖርቹኒቲ ስለሚከፍትልኝ ነው። ያ ማለት ምንድን ነው? ኤቭሪ ታይም ክሬዲት ካርዴን መክፈል የምችለው ሪሜምበር፣ ግሮሰሪ የ10 ብር መገዛት ካለበት ያንን 10 ብር በካርድ ገዛዋለሁ በገንዘቤ ከምገዛው። በዛ 10 ብር ግን ሌላም በሚቀጥለው ሳረግ በአመት ውስጥ በክሬዲት ካርዶች 1,000 ብር ወይም ከዛ በላይ ያገኛለሁ። እነሱ የሚሰጡኝ ማለት ነው። ሪዋርድ ፖይንት ይባላል። ስለዚህ ያንን ሪዋርድ ፖይንት እሰበስብበታለሁ። ዳስ ዘ ኦንሊ ፐርፐዝ ቻርጅ የማደርገው እንጂ ያንን 10 ብር ከኪሴ ማውጥቼ መክፈል ይችላለሁ። ግን ኪሴ ውስጥ ያለውን 10 ብር ከምከፍል ክሬዲት ካርዱ ላይ ያለውን 10 ብር ጭሬ ከ2 ሳምንት በኋላ የኛውን ገንዘብ ስተካላቸው እነሱ ከኔ የሚያገኙን ነገር የለም፣ እኔ ግን ከነሱ አገኛለሁ። ስለዚህ ከነሱ የማገኘውን ነገር ለመጠቀም ነው እኔ ክሬዲት ካርድን የምጠቀምበት። በዛ ውስጥ መክፈል የማልችለው ከሆነ 10 ብር ቦርሳዬ ላይ ከሌለ ሄጄ 10 ብሩን ዕቃ አልገዛም። 10 ብሩን የሚያስወጣኝ ዕቃ ደግሞ አስፈላጊ ከሆነ አሁን ከሌለኝ አዘገየዋለሁ እስኪኖር። በዛ ዲሲፕሊን ውስጥ ነው ጤናማነትንና ስትረስ ለስ የሆነውን አይምሮች ሳይበላሽ አንቺም ሳትበላሽ
ሰው እጅ ላይ ሳትወድቂ እንቅልፋታሽ እየባነንሽ የምታድርበት ነገር እንዳይመጣ የሚደረገው ማለት ነው። ስለዚህ የአንቺ ሰዎች ኢንካም ቱ ዴት ሬሾ ኖርማሊ ሄልዚ ተብሎ የሚጠራው ከ36% በታች ሲሆን ነው። ገቢሽና ይሄ በዕዳዎቹ የተሳሰርሽባቸው ነገሮች መክፈል ይችላሉ የሚለውን ከገቢሽ ላይ ብዙ ነገር አይደለም በዕዳ የተወጠረው። አንዳንዱ ሰው ግን ክሬዲት ካርድ ሰጥተውኝ አግብቼ መጥቼ ምናምን ብለው ወንዶችም ሴቶችም በአጋጣሚ ያነጋገርኳቸው አሉ። ልጨርሰው ትንሽ ነው የቀረኝ ካርዱ ላይ ያለውን ፍራንክ ማለት ነው። ኖ ይሄ የውድድር ገንዘብ አይደለም። ልጨርሰው ትንሽ ከቀረህማ በቃ ካሁን በኋላ ሰዎች ይሄ ሰው አደገኛ ነው የሚለው ፍላግ ውስጥ አስገብተው ገና ሶሻል ሴኩሪቲ ሲመታ ኖ የሚለውን መልስ አዘጋጅቶ ቁጭ የሚልላቸው ቦታ ላይ ራስን አስቀመጥክና ፐርፐዙ ለዛ አይደለም። ስለተሰጠ መጠቀም አለብህ። የሚቃጠል ነገር አይደለም። ኤክስፓየር ሊያደርግ ነውና ኩፖን ነበረኝ እንደማለት ነው። ገባሽ? ኖ እነዚህ ነገሮች በጣም ችግር ያመጣሉ እና ክሬዲት ካርድ በጣም አስፈላጊ ነው። ግን ጤናማ የሚለው ከማንም ጋር የማንፎካከርበት እኛን የሚመስል ነገር የምናደርጋቸው ነገሮች ደግሞ ፐርፐስፉል ሆነው ለምን የሚለውን ነገር የመለሱ መሆን አለባቸው ብዬ ነው የምለው እና አምሾር እነዚህ ነገሮች አንዳንድ ጥያቄ ያጭራሉ በአንቺ አይምሮ ላይ እና በተለይ አሁን ክሬዲት ካርድ ጋር ተያይዞ ካነሳን ብዙ ክሬዲት ካርድ እንግዲህ ጋብዙናል ይልኩልናል እና እንደው አንድ ሰው ከልምድሽም በስራውም ዓለም ላይ ስላለሽም ምን ያህል ክሬዲት ካርድ እዚህ ሀገር እንግዲህ በየስቶሩ ስንሄድ ክሬዲት ካርድ ይሰጡናል። በፖስታችን በአድሬስ ክሬዲት ካርድ ተጠቀሙ ብለው ይልኩልናል እና አንዳንዴ እንዳልሹ ቅድም ስናየው ያጓጓናል። ያው ምንከፍለው ገንዘብ ላይ ምስለን ይችላል፣ ግን ዞሮ ዞሮ ምንከፍለው ነው። ስለዚህ አንድ ሰው እንደው ጤናማ እንዲሆን ምን ያህል ክሬዲት እኔ አንዳንድ ሰው 4-5 ክሬዲት ካርድ ያለው ሰው አውቃለሁ፣ አንድ ያለው ሰው አውቃለሁ። ደግሞ ቶታሊ ምንም ክሬዲት ካርድ አንድጠቀምም ያለም ከ20 ዓመት በላይ አሜሪካ የሚኖርም ሰው አጋጥሞኛል። እና እነዚህ ነገሮች እንዴት ነው ማመጣጠን የሚቻለው? እንደ የሰው አመለካከት ነው እንግዲህ የምልሽ። ክሬዲት ካርድ ይሄን ያህል ይኑርህ ወይም ይሄን ያህል አይኑርህ ሳይሆን ህልምሽ ምንድን ነው? ከህልም ጋር የተያያዘ ነው የክሬዲት ካርድ አጠቃቀም። የነማንን ክሬዲት ካርድ ትጠቀሚያለሽ ነው። የትኛው ድርጅት የሚሰጥሽን ትጠቀሚያለሽ ነው። ሌትሳይ ለምሳሌ አንድ የልብስ ስቶር እዛ ስቴጅ 10% እኮ ዲስካውንት ታገኛለሽ ለምን አታወጭም ብሎ ቢልሽ ለዛ ለ10% ግን እዛ መቼ ነው ሃው ኦፈን ዱ ዩ ጎ ዴር? እዛ በየስንት ጊዜው ትሄጃለሽ? እዛ በቃ ኤቭሪ መንዝ እንደ ግሮሰሪ ልብስ ቤት የምትሄጅ ከሆነ ለአንቺ ሊጠቅምሽ ይችል ይሆናል የተለያዩ ነገሮች። ግን ያንን ካርድ የምታወጭበት ቦታ በየጊዜው የምትጠቀሚበት ቦታ ከሆነ በሪዋርድ ፖይንት እንድትጠቀሚ ነው እንጂ አንድ ካርድ አውጥተሽው ለአንድ ጊዜ ብቻ አንድ ነገር ገዝተሽ ከዛ በኋላ ትተሽው ቁጭ የምታረጊው ከሆነ እሱም በራሱ ስለማትጠቀሚበት ሊሚቴሽን ሲቀንሱት ክሬዲት ስኮርሽንም ይቀንሰዋል። ሲዘጉትም አንቺ ባትዘጊውም አንቺ ከዘጋሽው ወርስ ነው የሚሆነው። እነሱም ሲዘጉት እንደዛው አፌክት ያደርገዋል ክሬዲት ስኮርሽን። ስለዚህ ልስጥሽ ያለሽ ሰው በሙሉ ልስጥሽ ስላለ ዳትስ ፋይን ማለታቸው ጥሩ ነው። ምክንያቱም አንቺ የምትፈልጊው ነገር ሊሆን ይችላል፣ የማትፈልጊው ሊሆን ይችላል። ለመቀበል ግን ኋላ ላይ የሚያመጣውን ነገር ማሰብ ያስፈልጋል። ምን ያህል ፍሪኩዌንሲውን የምትጠቀሚበትን እና አስፈላጊ ክሬዲት ካርድ ነው ወይ እኔ አበ ቪዛ ካርድ ወይም ማስተር ካርድ ቢሆን ኢንስቴድ ኦፍ የዲፓርትመንት ስቶር ካርድ ሌላ ቦታ ስትገዥበት ልትጠቀሚበት ትችይ ይሆናል። ብዙ ለምሳሌ አሁን ካስኮን ብታይ የቼዝ ካርድን ይጠቀማልና ቼዝ ኦር ሲቲ ከሁለት አንዳቸውን ይጠቀማልና ካርዶቹ እዛ ስትገዢ 4% ይቀነሳል ማለት ነው። ሪዋርድ ፖይንት ታገኛለሽ ከ104። ስለዚህ አሁን እንደምታየው ካስኮ $200 በታች የሚከፍል ሰው የለም ግሮሰሪ ለመግዛት። ስለዚህ ራይት ዴር 8 ብር ምናምን እያለ ኤቭሪ ታይም በሄድሽ ቁጥር ተጠራቅሞ የዓመት የካርዱን ፕሪሚየም ሊከፍል የሚችል ነገር ልታገኝ ትችላለሽ። እንደየሰው ህልምና ጎል ነው እንጂ የክሬዲት ካርድ አይነቶች ቁጥር የሚለው ነገር ይህን ያህል ላድርግ ወይም ከዚህ ያነሰ ላድርግ ወይም ከፍ ላድርገው 1 ላድርገው 10 ላድርገው አይደለም። በጣም ብዙ የተለያየ ነገር ላይ የሚሳተፉ ሰዎች ለምሳሌ ሪል ስቴት ኢንቨስተሮችን ብታይ ብዙ ካርድ አላቸው። አሜሪካን ኤክስፕሬስ አንሊሚትድ የሆነ ሁሉ አላቸው። በፈለጉት ቤት መግዛት የሚችል አማውንት ያለው ሁሉ አላቸው። እነሱም ደግሞ በዛው ልክ በሴቪንግ እና በካፒታል ያደጉ ሰዎች ናቸው እና ሁሉም እንደየአቅሙ ነው። ግን
ሁለት ክሬዲት ካርድ ለምሳሌ ቤት ለመግዛት እንደ ሪኳየርመንት ስለተደረገ አንዱን ተጠቅመሽ ሌላ እንዴት አድርገሽ እንደምትኖሪ ሊያዩሽ ስለሚፈልጉ አንዱ አንቺን ጠይቆ እውነትም ውሸትም ትነግረን ይሆናል ብለው ከመጠራጠር የሚናገር ስለ አንቺ የሚችል ነገር ሲስተም ስላለ እንትን ትያለሽ። አንዳንድ ጊዜ ለምሳሌ የቤት ኢንሹራንስ ካምፓኒ ለምሳሌ አሁን ክሬዲት ካርድሽን የተለያዩ ቦታ ቤትሽን ቀለም ለማስቀባት ወይም አንድ ነገር አፕዴት ኪችንሽን ምንሽን ብታደርጊ ክሬዲት ካርድ እንደጫርሽ እርስ በርስ ሲስተሙ ስለሚገናኝ የኢንሹራንስ ካምፓኒሽ አፕዴት ያደረግሽው ነገር ካለ ወደፊት ቤቱ እንኳን ቢቃጠል ትክክለኛውን ነገር እንድንከፍልሽ ምን እንደተሰራ ንገሪን ነው። ስለዚህ በዛው ልክ የሚከፍሉሽ ነገር ከፍ ካለ አሁንም ፕሪሚየምሽም አጀስት ያደርጋል እና የድሮውን ካርፔትድ የሆነውን ቤት ይስጡኝ ብለሽ ካልሽ ዝም ልትይ ትችያለሽ። አንዳንድ ሰው አሁን የሚመጣውን ቢል ነው የሚያየው። ሲቃጠል ግን የሚፈልገው ኤግዛክትሊ ሃርድውድ ፍሎር፣ ግራናይት ካውንተር ታፕ ልነግርሽ አልችልም፣ ስካይላይት ያለው ኪችን ምናምን ሁሉን ነገር ይፈልጋል። እና ግን አላስመዘገበም እንደዛ አይነት አፕዴት እንዳደረገ። እነሱ ግን ኦልሬዲ ያውቀዋል የተገዛውን እቃ በክሬዲት ካርድ ሳምሃው አንዱ ከአንዱ ጋር ተገናኝቷል። ልክ አሁን የምልሽ መኪናሽን ሳታድሽ ስትቀሪ የአመት ትንሽ የታግሽን ምናምን ዲኤምቪ ካላደሹ እኮ ዴፊኒትሊ ኢንሹራንስ ካምፓኒሽ ያውቃል፣ ፖሊስ ዲፓርትመንቶች ምናምን አንዱ ከአንዱ ጋር ተገናኝቶ ኤኒዌይስ ብዙ ቀላት ነጁ ትችላለሽ። በአካባቢሽ ላይ የሚያንዣበበው ፖሊስ ኦልሬዲ ፍላግድ የሆነ ነገር ከሆነ ሊያገኘው ይችላል። እና አንዳንዴ ሲስተሙን አንደርስትሜት ያደርጋል ይመስለኛል ሰው በራሱ ዝም ብሎ የራሱን 5 ይኖር እንደውም አንዳንዴ ምንም ዕዳ እንዳይኖራችሁ ተብሎ የሚባል አለ። ስለዚህ ማን እንደሆናችሁ ሳትታወቁ ዶርማንት ሆናችሁ ኑሩ፣ ለማደግ ደግሞ አትሞክሩ ማለት ነው አይደል? ምክንያቱም ለማደግ ባሰብሽ ቁጥር ሁሌ መዘዝ የሚደረገው የክሬዲት ሂስትሪሽ ሶሻል ሴኩሪቲሽ ተመቶ እንዴት ነው አኗኗሯ የሚለው ነገር። ኢቨን ላይፍ ኢንሹራንስ እንኳን ስትገዢ ክሬዲትሽ ይታያል። እንዲህ አሁን ክሬዲት ኤጀንቱ ፑል አድርገው እንጂ ሲስተሙ ኢሚዲየትሊ ሰሚት ሲደረግ ኮርት ሃውስ ውስጥ ኤኒ ክሪሚናል ነገር ኤኒ ኦፕን ኮርት ኬዝ ካለሽ ኤኒ ነገር የምታደርጊያቸው በሙሉ ነገሮች ያዩታል። ክሬዲት ስኮርሽ የሚያሳያቸው እኮ አንቺ ለህግና ለህግ ተገዥ ሆነሽ ለመኖር ፈጣሪ እስከፈቀደ ድረስ ፍላጎት እንዳለሽ እኮ ነው የሚያሳየው። አግሬሲቭ ሆነሽ የማይሆን አድቬንቸር ውስጥ እየገባሽ እዛም በየኮርቱ በየምናምኑ የተለያየ ትኬት እያገኘሽ እየገጨሽ እየተገጨሽ የምትሄጂ ከሆነ እኮ የሆነ ችግር አለ፣ ሜንታሊ ችግር አለ፣ የላይፍ ስትረስ ሊኖር ይችላል፣ ዲስአፖይንትመንት ሊኖር ይችላል። በአለም ላይ ብቻ ከአለም ጋራ የሆነ ቅሬታ አለሽ እና ሳምሃው እንደው ፈራ ተባ እያልሽ እድሜሽን ለማሳጠር ግን እየሞከርሽ እንደሆነ አመላካች ነው። ምንም ሌላ ጥያቄ የለው። ስለዚህ ያንን የምታደርጊ ከሆነ እነሱ ደግሞ ላይፍ ኢንሹራንስ ደግሞ እኮ የሚሰጡሽ ኖርማል ላይፍ ለሚኖር ሰው ዛሬ ጤነኛ ያልሆነ ሰው ነገ ግን የሚገጥመውን ነገር ሶፋር የሚሄደው አካሄድ በጣም ስነስርዓት ያለውና እኛንም የማይጎዳ እሱንም የማይጎዳ ነው። ግን የላይፍ ፋክትስ ደግሞ አሉ። አንዳንድ ነገሮች ሊፈጠሩ ይችላሉና እነዛ ነገሮች ሲፈጠሩ አለንልህ ለማለት ግን ወርዝ የሚያደርግ ሰው ነው፣ ወርዝ የምታደርግ ሰው ናት። ከጤኗ ካካሄዷ ከጠቅላላ የህይወት መርህሽ ራሱ እኮ እዛ ላይ ይታያል። ተስፋ ቆርጠሻል፣ ተናደሻል በኑሮ ወይስ ደግሞ ስቲል ባለው ተፎካካሪ ነሽ? ተፎካካሪ ያሰች ኔጌቲቭሊ እንትን ገዝቷል እንትና እያልሽ ብለሽ ከአቅምሽ ጋር የማይመጣጠን ሌላ ያለሽበትን ዓለም እኮ ያሳይሻል። መናገር የለብሽም ለፋይናንሻል ሰርቪስ ኢንዱስትሪ። ኦፍኮርስ ጥያቄዎች ይኖራሉ። ኤቭሪቲንግ ብድር መበደር ስትፈልጊ፣ ላይፍ ኢንሹራንስ መግዛት ስትፈልጊ፣ ቤት መግዛት፣ ኤቭሪቲንግ ማድረግ የምትፈልጊው ነገር ላይ አፕሊኬሽኖች አሉ። የፈለግሽው ልትሞይ ትችላለሽ። ግን ዋናው ማጣሪያ ሶሻል ሴኩሪቲሽ ፑል ሲደረግ ስላንቺ የሚናገረው ፋይናንሻል ስታተስሽ፣ አካሄድሽን በጠቅላላ የሚናገር ነው። ስለዚህ ዕዳ ማንነታችን የሚናገር ነው። ግን ዕዳን አጠቃቀማችን ትክክል ካልሆነ የሚያመጣው ጦስ ስላለ ማቹር ላላደረጉ ሰዎች፣ አመለካከታቸው ለተበላሸ ሰዎች እነሱን ይሄ ነገር ጥቅሙ ይሄ ነው፣ የዚህ ጥቅም ተጋሪ መሆን ትፈልጋለህ ወይ? የዚህ ጥቅም ተጋሪ መሆን ስትፈልግ እነዚህ ዲሲፕሊኖች ያስፈልጋሉ። በዚህ ምክንያት ነው እዚህ ጋር ያልገባኸው ተብሎ እንደውም አለ አይደል አስበሽበት ራስሽን አሻሽለሽ ጠጋ የምትይበት ነው። ለውጥ የምትፈልጊ ከሆነ ግን አልፈልግም እኔ በቃ በየቀኑ በሙቅ ሻወር ታጥቤ ማንኛውም ሰው ገብቶ ሾፕ የሚያደርግበት ንጹህ ሾፒንግ ሴንተር የፈለኩትን ካርቴ ለምጥታ አስምጬ ማንም የሚጠጣውን ወተት ምናምን ይሄ ቤዚክ ነሰሲቲ የሆነው ነገር በምግብና ባኗኗር pretty much አፓርትመንት ይኑር ማንሽን ውስጥ ይኑር ሁሉም ሰው የጸዳ ቤት ውስጥ መኖር የሚችልበት ሀገር ስለሆነ
በዛ መወዳደር የማትችይበት ስለሆነ በቃ ያንን ላረግ ነው የመጣሁት፣ ከዛ ውጭ ህልም የለኝም ካለ እሱንም መከበር አለበት። ለማደግ አይደለም የመጣው ካለ ግን የብዙ ሰው ግን ጥያቄ ራሱን አካዳሚካሊ ወይም ኢኮኖሚካሊ ለመለወጥ ስለሆነ የመጣው። ሁለቱም አሉ፣ ግን ሁለቱም የሚመጡት እንዴት ነው ስትይ አንዱ የብድር አጠቃቀምን ማወቅ፣ ብድርን መጠቀም። ይሄ ጉድ ዴት እና ባድ ዴት የሚባል ነገር አለ። ጥሩ ዕዳና መጥፎ ዕዳ። መጥፎ ዕዳ ብለሻቸው የምታያቸው ሪሊ ነገሮቹ ዲፕሪሼት እያደረጉ ቫሉዋቸው እንደገና ደግሞ በጣም ከፍተኛ ኢንተረስት ሬት የሚያመጡብሽ ነገሮች ከሆኑ ነው። አንዳንድ ጊዜ ቺፕ የሆኑ ብድሮች አሉ። ዛሬ ላይ ለምሳሌ ኤኒቲንግ 3% 2% ኢንተረስት ሬት ላለው ነገር እንቅልፋተሽ የምታድርበት ነገር አይደለም። እንደውም በገንዘብሽ ያንን ዕዳ ሳትዘጊ በገንዘብሽ ሌሎች ነገሮች አድርገሽ ያ ሌላ ያደረግሻቸው ነገሮች የዚህን መኪና ይህንን ርካሽ የሆነውን ኢንተረስት ሬት ራሳቸው ሊከፍሉ ይችላሉ እንጂ እሱን ካልዘጋውት ብለሽ የምትንደረደሪበት አይደለም። የስ መኪና ነው፣ መኪናው ዲፕሪሼት ያደርጋል። ግን ኢንተረስት ሬቱ ደግሞ የመጨረሻ ርካሽ ገንዘብ ነው የተሰጠሽ ልትችው የምትች። ስለዚህ ሌላ 8-9% ምናምን ያለ ነገር ውስጥ ያሉ ሰዎች ቢሆኑ ያ they need to pay down ከተቻለም ፔይ ኦፍ ለማድረግ ማለት ነው። ያ በጣም መጥፎ የሆነ እቃው ዲፕሪሼት ያደርጋል፣ ኢንተረስት ሬቱ በጣም ከፍተኛ ነው እና ብዙ የምናይባቸው መነጽሮች ስላሉ እነዛን ነገሮች ማየት ያስፈልጋል ከዕዳ ጋር ሲታይና ጥሩ ዕዳ ላይ ነኝ መጥፎ ዕዳ ላይ ነኝ። ሞርጌጅን ስታየው ለምሳሌ ጥሩ ዕዳ ነው፣ እሱም ቢሆን ዘዴ ሊዘየድበት ይገባል፣ ግን ጥሩ ዕዳ ነው። ያ ማለት ምንድን ነው? በዚህ በኩል ከቀኝ ኪስሽ አውጥተሽ የምታስገቢው ኢኮኖሚው ከሰጠ ጊዜው ጥሩ ከሆነ ቤቱ በሚያድግበት ጊዜ ተመልሶ ወደ ግራ ኪስ እንደገባ ቆጣሪው። በቤቱ አፕሪሺዬሽን የምታገኘው አለ፣ ከዚህ ከኪስሽ የሚወጣው ወይ እኩል ናቸው ወይም የተሻለም ሊሆን ይችላል። ኢቭን ሎወርም ቢሆን ግን ያው ቤት ኪራዩን የሚረዳሽ ነገር ተገኘ እንደማለት ነው። የምትከፊውን ዞሮ ዞሮ የሚመለስ ሆነ ማለት ነው በኤኩቲው አማካኝነት። ነገር ግን ኢኮኖሚው ጥሩ ካልሆነ የገዛሽበት ሰዓት በጣም ፒኩ ላይ ከሆነ ጉዴት የሚለውን ትርጉም ያሳጠዋል። ቫሊዩ ዝቅ እያለ የሚሄድ ከሆነ ዕዳው እዛ ላይ ሆኖ ኢንተረስት ሬት ቢወርድም ቫሊዩሽ ስለወረደ ሪፋይናንስ ማድረግ ማትችይ ከሆነ ቶታሊ ዲዛስተር ነው የሚሆነው። ያ ጉዴት የሚለውን ኢንፎርሜሽን አት ፌስ ቫሊዩ ወስደሽ ሞርጌጅ ዘ ጉዴት ብለሽ ልትያትችም ውስጡን መርመር አድርገሽ ስታየው ግን ሊስቶች ውስጥ አለ ሞርጌጅ ዘ ጉዴት ተብሎ። ግን ጉዴት ወይን ኢኮኖሚው ደህና ሆኖ ቤቱ በአንድ በኩል አፕሪሼት እያደረገ ባለቤቱ ደግሞ በሌላ በኩል ቤቱን የሚከፍለው ከሆነ ነው። ቤቱ በአንድ በኩል እያቆለቆለ ሃይ ኢንተረስት ሬት እየከፈለ ሪፋይናንስ ለማድረግ ቃሉ ቢኖርም ሊያደርግ አይችልም አንሌስ ካሽ ከሌለሽ ያንን ጋፑን የወረደው የምትሞይበትና ዕዳን ጥሩም ወይም መጥፎም ዕዳ የሚያደርገው ፐርፐዙ ነው ታይም እና በውስጡ ያለው ኢንተረስት ሬት ነው። ስለዚህ እነዛ ነገሮች በጣም ኢምፖርታንት ናቸው። ያው የሰው ልጆች ምልሽ በውጭ ዓለም ላይ ሲኖሩ መርሳት የሌለባቸው ነገር አለ። ተቀጥረው የሚሰሩበት ቦታ የሚሰጠው የጡረታ እድል ካለ ፎርዋንኪያቸው ላይ በደንብ አድርገው ማክሳውት አድርገው ማድረግ ይችላሉ። እዛ ላይ ሴቭ ማድረግ ይችላሉ። ግን እውቀቱ ከሌላቸው ምንም የማያዩት ከሆነ ደግሞ መስሪያ ቤቱ ካፕ እስከሚያደርግበት ድረስ አድርገው ሌላውን ደግሞ በተለያዩ ቦታዎች ላይ ሊያውሏቸው ይችላሉ እንጂ ይሄኛው መጥፎ ነው እዛ ውስጥ እንዳትገባ እዚህ ጋር እንድትገባ የሚባለው አሁን በኮሚኒቲያችን ውስጥ ብዙ አይነት ነገር አለ። እዚህ ጋር ያለውን ነገር ብቻ ልሸጥልሽ አይደለም። ዋንስ ዩ አር ፊዱሻሪ በመሀል የምታገኙ ነገር ሰዎች የሚጠቅማቸውን ነገር ነው። በየትኛው በኩል የእነዚህ ሰዎች ህይወት ይሻላል ነው እንጂ እኔ የምሸጠው ነገር ስላለ ልሸጥ ቁጭ ብያለሁ ቢዝነስ ነውና መሸጥ ነው የኔ ስራ ብሎ አንድ ሰው ያልሆነ ነገር ውስጥ ማስገባት ይሄ የኛ የኮሚኒቲያችን ዴፊኒሽን ቢዝነስ ዴፊኒሽን ስለሆነ ሮንግ። ከስተመሩ በየት በኩል ነው የሚጠቀመው ነው። የዛን ሰው ህይወት ልናሻሽል ነው ቁጭ ያለው፣ ጥበቃ ልናደርግ ነው ቁጭ ያለው። ስለዚህ ፎርዋንኪው ላይ የሚያደርግ ከሆነ አይተውና ምናምን ኢንሹራንስ አለኝ በመስሪያ ቤት እሱ መጥፎ ነው ምናምን በቃ በጣም የሚዘገድድ ነገር ይዘው የሚመጡ ሰዎች አሉ። ኖ የመስሪያ ቤታችሁን ኢንሹራንስ ያዙት። እንደውም ከቻላችሁ ፊስካል ይሩ ላይ ኤንሃንስ አድርጉት። ለሞት ብቻም ቢሆን የሚያደርገው ግን የዛን ጊዜ ሰዎች ድንገተኛ ሞት ቢያጋጥማቸው ቤተሰቡ በቤዚኩ ከሚጠቀም ከፍ ያለ ነገር ይመጣላቸዋል፣ እፎይታን ሊፈጥር ይችላል። የራሳቸው የውጭ ያስፈልጋቸዋል ወይ ሲባል ያስፈልጋቸዋል። ግን የሚያስፈልጋቸው በማስፈራራት ነው? ኖ there are plenty of companies። አንዳንዱ በጣም ወርስት የሆነ አንዳንዱ ደግሞ ሪሊ ሪዝነብል አብረን እንብላ የሚል አለ እና ብዙ ጊዜ ሰዎች ባልሆነ ነገር ውስጥ ተጠምደው በፍርሃት ምናምን ስለምናይ
ሰዎች ራሳቸውን መጠበቅ አለባቸው ብዬ ነው የምለው እኔ ሁልጊዜ። ያው ጠቅለል እናደርገዋለን ሰዓታችንም እየሄደ ስለሆነ ያው ዋና ዋና ጉዳዮችን ያነሳ ነው እንጂ ሰፊ ነው የፋይናንስ ጉዳይ ብዬ አስባለሁኝ። ግን እንደው አትሊስት ሰዎች ቆም ብለው እንዲያስቡ እና ሞር ፈርዘር ኢንቨስቲጌት እንዲያደርጉ ይሄ መስመር ይሄ ነገር ምንድን ነው፣ ክሬዲት ካርድ ኦኬ ምንድን ነው፣ ታክስ ፋይል ማድረግ ኦኬ የሚለውን መሰረታዊ ነገር እንዲጭርላቸው እንጂ ሁሉንም አድሬስ አላደረግነውም ብዬ አስባለሁኝ። እና ጠቅለል ባለ ሁኔታ እንግዲህ የቤት ቢዝነስ ላይም የተለያዩ ቢዝነስ ላይ ነው ያለሽው እና ረጅም ዓመትም አሜሪካን ሀገር ቆይተሻል። በዚህ አጋጣሚ እንደውም በቲክታክ ፔጇን በዚሁ በዩቲዩብ ገጿ ላይ በጣም ለማህበረሰቡ ይጠቅማል ትክክል ያልሆኑ መንገዶች የምትላቸውን ታስተምራለች እና የምታቁም ሰዎች ትኖራላችሁ እና ጠቅለል አድርገን ምን ትመክሪናለሽ? በተለይ ብዙ ትክክል ያልሆኑ አካሄዶች የሚሄዱ ሰዎች አሉ የኛው ሰዎች ሆነው ማለት ነው እና ስለዚህ ቅድም እንዳልሹ መጠየቅ ማወቅ ጥሩ ነው፣ ነፃ ያወጣል እና ከዚያ አንጻርስ ፋይናንሻሊ ራሳችንን የምንችል እንደ ማህበረሰብ እንድንሆን ምን ትመክሪናለሽ? በዛ ያንቺ ምክር እና መጨረሻም ራስሽን ሰዎች እንዴት ያገኙሻል የሚለውን ነግረሽን እንጨርስ ባለን። እሺ፣ በጣም ደስ ይለኛል ድልዬ። እንግዲህ ሰዎች ዲሲፕሊን ያስፈልገዋል፣ ኮንሲስታንት የሆነ ሴቪንግ ያስፈልጋቸዋል። ኢቭን ባንክ ቤትም ሴቭ የሚያደርጉ ከሆነ በሎጎ ምክንያት ወይም ቤታቸው ፊት ለፊት ስላለ ባንኩ ሳይሆን የማገኘው ወለድ ምንድን ነው ነው። አሁን በጣም ብዙ ጊዜ ባንክ ቤቱ በአንተ ገንዘብ እየሰራ ምናምን ቅብጥርጥር ያለ ነገር አለ። ለዛ ሰው የሚመቸው ያ ነው። ስለዚህ ሪስፔክት ሊደረግ ይችላል፣ ሌላውን ነገር ሊያሳይ ይችላል እንጂ አንድ ሰው ከዛ ወጥተህ እዚህ ግባ ምናምን የሚባል ንግግር የለም። ግን ከባንክ ቤት ጀምረው በስም ሳይሆን የሚደረገው ምንድን ነው ገንዘቤ ሊያገኝ የሚችለው bankrate.com ላይ ቢገቡ ለምሳሌ ያሳያቸዋል። ሁሉንም አያሳያቸውም፣ ግን ያሉትን ያሳያል። እዛ ላይ ለምሳሌ እኔ ገባ ብዬ የማየው የማናገረው አሶሼት ያለበት ቦታ ነው ካለ እዛ bankrate.com ላይ ለምሳሌ ምድር ላይ ካሉት ባንኮች ኦንላይን ወይም ደግሞ ኦፍላይን የሚለውን ለመግለጽ ነው። እና ኦፍላይን ብዙ አሉ፣ እነ ጎልማን ሳክስ አሉ፣ እነ ሶፋ ያሉ፣ እነ አላ ያሉ። ግን ኦንላይን ኦፍላይን ሆኖ ደግሞ ካፒታል ዋን አለላቸው። ለምሳሌ እዛ ላይ እስከ ላስት ታይም አይ ሲ ኢት 3.6 3.4% ምናምን ሰጣለሁ ብሏል። አት ደ ሴም ታይም እዛው bankrate.com ላይ ስክሮል ዳውን አድርገው ደግሞ ሲያወጥ ባንክ ኦፍ አሜሪካ ደግሞ 0.01 ነው የምሰጠው ብሏል። ብዙዎችን ደግሞ ስንጠይቃቸው የት ነው ባንክ ስትላቸው ለተለያዩ ነገሮች በቤትም ጉዳይ ሊሆን ይችላል፣ በኢንሹራንስም ጉዳይ ሊሆን ይችላል፣ በተለያዩ ጡረታ ነገሮች የሚነግሩሽ ባንክ ኦፍ አሜሪካ ነው የሚሉሽ። እና አንዳንድ ከኢሞሽን ጋር የተያያዙ ይመስለኛል ሳየው እንጂ ሪያሊቲውን ለማካተት ግን ከካፒታል ዋንም ከፍ ያለ የሚሰጥ አለ። ስለዚህ እነዛ ደግሞ ኦንላይን ሲሆንበት ደግሞ እርግጠኛ ይሁን ምናምን ኤፍዲአይሲ ኢንሹርድ ካልሆኑ በስተቀረ ባንክ ነኝ ብለው ሊከፍቱ አይችሉም። ስለዚህ ኮንሲስታንት የሆነ ሴቪንግ ያስፈልጋቸዋል። ፎርዋንኪያቸው ላይ መበርታት አለባቸው ካለው መስሪያ ቤቱ። ላይፍ ኢንሹራንስ ያስፈልጋቸዋል። ግን ላይፍ ኢንሹራንሱን ደግሞ ፈርተው ሰው የሚተምንላቸው ሳይሆን የእነሱ ስታተስ ነው የሚተምነው እና ስታተሱ መታወቅ አለበት። ከዛ ደግሞ ያንን ሊከፍሉ የሚችሉትን ብር የተለያየ ቦታ ስታስገባ የተለያየ ትርጉም እና የተለያየ ቫሊዩ ነው ያለው። ስለዚህ ከካምፓኒ ምንድን ነው ያለው ሲባል ብዙዎች በመፍራት ዛሬ ላይ ሞተውም ታመውም ያልተከፈላቸው ብዙዎቹን አብሬያቸውም ተጉዣለሁኝ። የተለያየ በዚህ በፒራሚድ በሚሽከረከር ፒራሚድ ውስጥ የገቡ ሰዎች አሉና በትውውቅ ፋይናንሻል ፕሮዳክት መጀመሪያ ነገር ከምታውቂው ሰው ጋር አይደረግም። ቤትም ይሁን ፋይናንሻል ፕሮዳክት መጨረሻው ግጭት ነው። መጨረሻው ነፃነትሽን ነው የሚወስደውና እንደፈለግሽ መጠየቅ አትችይም። ይሉኝታ አለ በውስጡ ባህላዊ ጉዞ ነው የምንጓዘው እና ቶታል ስትሬንጀር ከሆነ የፈለግሽውን ነገር ጠይቀሽ ማግኘት የምትችልበትን ነገር ታገኛለሽ። እና እነዚህ አይነት ነገሮችን ለማድረግ መጀመሪያ ነገር በነፃነት መጠየቅ የሚችሉበትን ኤኒ ጃን ፒተር ጀነፈርም ሊሆኑ ይችላሉ። የግድ የት አበበ ከበደ ሊሆኑ አይገባም። ምንም ችግር የለውም። ራሳቸውን ኮሚኒቲ ሊያደርጉት ይችላሉ፣ ውጭም ሄደው ሊያደርጉት ይችላሉ። ዋናው ግን ውጭም ሄደው ራሳቸው ኮሚኒቲም ጋር መጥተው የሚሰሙት ነገር ከተለያየ ችግር እንዳለ ማወቅ ስላለባቸው ብዙዎች እስካም እየተደረጉ ስለሆነ ያ በጣም አስቸጋሪ ሁኔታ ውስጥ አስገብቷቸዋል እና ኪሳራው ግጭት አምጥቷል። ኪሳራው የገንዘብ ጉዳት አምጥቷል እና የተለያዩ የመተማመን ችግር አለ። እምነት የሚባለው በእምነታችን በፈጣሪ ብቻ ነው እንጂ ሌላው በሙሉ ኤቪደንስ ቤዝ ነው። አልከኝ አልሽኝ፣ የት ጋ ነው እሱ ያለው የት ጋ ብሎ የመጠየቅ ስብዕና ቢኖራቸው ጥሩ ነው። ከዛ ውጭ ያው የሌላቸው ከሆነ መስሪያ ቤታቸው አይአርኤ የሚባል ኢንዲቪጁዋል ሪታይርመንት አካውንት አለ።
የተለያዩ መስሪያ ቤት ገቨርንመንት ውስጥ የሚሰሩ ፔንሽን አለ። እነዛ ነገሮች እንዴት ነው ስትራክቸር የሆኑት? ባልና ሚስት ስትሆኑ ባልም ሚስትም ምን አይነት ነገር እንደሆነ ያለውን ማወቅ በሰው ላይ የሚፈጠረው ነገር ስለማይታወቅና እነዚህ አይነት ነገሮችን በደንብ አድርጎ 10 to 20% ዲሲፕሊን ሆኖ ሴቭ ለማድረግ በሚመቻችሁ መንገድ የግድ ማነቁ አይደለም እንጂ ብሮከሬጅ አካውንት እኮ ከፍቶ ሰው እኔ አፍሲን 40 ሺህ ብር ላስት ይር አስገብቶ 170 ሺህ ብር አሁን ያደረሰ ሰው እና ያንንም ሰይጣን አድርገው የሚያወሩ ሰዎች አሉ። ስታክ ማርኬት እንዲህ ያደርጋል፣ እንዲያወጣል፣ እንዲያወርዳልና ሁሉ ከእውቀት ጋር ሊጠቅም ለሰው ልጅ የተሰራ ነው እና እዚህ ሀገር ሰው ላይ በደል የሚያመጣ ከሆነ ዲስኮንቲኒውድ ይሆናል። የሚታወቅ በደል ግን ስታወጪው ለምሳሌ ኮካኮላን ካስኮ 53 ሳንቲም ሲንግሏ ማለት ነው ከካርቶኑ ስታወጭት ወርት ብታረግም 7-11 መጥተሽ ደግሞ 2 ብር ከ79 ብር ተለጥፏል። ሁለቱም ህገወጥ አይደለም የሚሰሩት፣ በህጋዊ መንገድ የሚያዋጣቸውን በገመቱት ሂሳብ አስቀምጠውታል። ተጠቃሚው ግን ከኪሴ ሳወጣ 20 ሰው ጠርቻለሁ ልጅ ልደት አለብኝ ብለሽ ብትይ ልታወጭ የምትችው ወደ 10 ብር ከምናምን ሲሆን ካስኮ፣ እዚኛው ጋር ግን ወደ 50 ምናምን ብር ታወጫለሽ እና የቱ ነው ብሎ መመዘን እንዲችል ነው እንጂ እነዛ ሰዎች ወንጀለኞች አሉ። እንዲህ አይነቱ ወንጀል ሊባል አይችልም። ሴም ቲንግ በኢንሹራንስ ካምፓኒም አፈር ሊያስገባሽ የሚችል ጠቅላላ ነገሩን እኔ በልቼ ትንሽ ፍርፍር ልስጥሽ የሚል አለ ቁጥሩ ላይ ስታዩ። ሌላኛው ደግሞ አይ ለምታወጣው ገንዘብ ኦኬ 10 ብር ካወጣች 5 እንብላ። አንደኛው ደግሞ አይ 10 ብር ካወጣች 2 ብር ለእኔ ሰጥታ 8 ብር እሷ ትውሰድ። ይህን ሁሉ እኮ እውቀት ነው የሚፈታው እንጂ ዘመድሽ ስለሆንኩ የሀገርሽ ልጅ ስለሆንኩ ቋንቋችን አንድ ስለሆነ በጣም ስለገፋሁሽ እና ስላግባባሁሽ ይሉኝታውስ ስለጨመርኩሽ በአካባቢው ላይ ዝነኛ ስለሆነ አንድ ሰው ወይም የተለያዩ ታይትሎች ዶክተር፣ ኢንጂነር፣ ፓስተር፣ ቄስ፣ ዲያቆን ምናምን የሚለው ስም እና ሯጭና አክቲቪስት አርቲስት ስለተባለ እንትና ባሌ እንትና ሚስት ስለተባለ የሚመጡ ነገሮች አሉ እና ከጥንቃቄ ጋር ሁሉም ነገር አይቶ ኮንሲስታንት የሆነ ዲስፕሊን የሆነ ሴቪንግ ያስፈልጋል። ያለ ሄልዝ ኢንሹራንስ ለመኖር እንዳታስቡ። ህመም ሲመጣ በጣም ብዙ ችግር ያመጣል። ሄልዝ ኢንሹራንሳችሁ የግድ አስፈላጊ ነገር ነው። ዲሳቢሊቲ ኢንሹራንስ ሰዎች ሰፐሬት ሊሸጡታል። አንዳንዴ ብዙ ጊዜ ደግሞ አሁን ከላይፍ ኢንሹራንስ ጋር በንድል ሆኗል። እሱ ሲሆን እንዴት ነው የሚሰራው ብላችሁ መረዳት ከሌለና ማስረጃ ከሌለ ሊቪንግ ቤነፊት ተብለው ዛሬ ላይ ብዙ በዚህ በፒራሚድ የረዳኋቸው ሰዎች አሉ ተቸግረው መጥተው ግን መልሱ ኖ ነው የሆነው እና አይቻላቅም ይሄን ያህል ጊዜ ሲሰራና ሁሉም እየተከፈለው ነበር የሚኖረው። ግን አንዳንድ ፕሮዳክቶች በጣም ቻሌንጂንግ ስለሆኑ አስቸጋሪ ነው። የተለያዩ ንብረቶች ሲኖራቸው ቤኔፊሻሪያቸውን ባንክ ቤት ሄደው ቤኔፊሻሪ ቲኦዲ ኦር ፒኦዲ የሚባል ነገር አለ። ፔይ ኦን ዴዝ ኦር ትራንስፈር ኦን ዴት ነው እና እነዛን ነገሮች ምንም የሚከፈል ነገር የለውም። እሱን መሙላት ዊል እና ትረስት ማድረግ ይጠቅማል። ግን ዊል እና ትረስት ለማን ሲባል ምንም ከሌለሽ ምኑን ነው ዊል እና ትረስት የምታደርገው? አንድ ቤት ካለሽ ከባልሽ ጋራ ኦልሬዲ ሰርቫይቨርሽፕ ቢልትን የሆነ ውስጡ ስላለው አንቺን አስፈራርቶ አሁን ቴምፕሌት ለመሸጥ መሞከር ኦልሬዲ አንቺ ባትኖሪ ባልሽ ይኖራል ከልጆች ጋር፣ እሱ ባይኖር አንቺ ከልጆች ጋር ትኖሪያለሽ። እና ለማንኛውም ግን ምልሽ እንደማጠቃለያ ልብ ያለውና አይምሮውን ከልቡ ጋር የሚጠቀምና በተረጋጋ መንገድ ከእውቀት ጋር ውሳኔ ማድረግ የሚያስፈልግበት ጊዜ ነው። ግን ጠቀሜታው በጣም ዘርዘር ያለ ነው። ድላብዬ እትዬ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ አንቺን ሰዎች ማግኘት ቢፈልጉ ደግሞ 1 ደቂቃ ስላለን እሱን ንገሪንና እንሰነባበት። እሺ፣ እኔ እንግዲህ ያው የቲ ፋይናንሻል የምትሉት ላይ ያለው ካምፓኒ የእሱ ባለቤት ነኝ። ቤተር ቢዝነስ ቢሮ አክሬዲትድ ነው፣ ስጋት የለም። ፊዱሻሪ ነኝ፣ ስጋት የለም። እና ከረጅም እድሜ አገልግሎት ጋራ ከስብዕና ጋራ ከማንነት ጋራ አንድ ላይ ሳደርገው ለሰዎች እንጂ ለራሴ እዚህ ጋር ቁጭ ብዬ ልሰራ አይደለም የተቀመጡትና ጥበቃን በማድረግ አገልግሎት መስጠት ምፈልግ በዚህ በምታዩት በ83393884448 እገኛለሁ። ዌብሳይቴ ላይ የቲፋይናንሻል.ኢንፎ ብላችሁ ብትገቡ እዛም ላይ ካላንደር አለ ልታዩት ትችላላችሁ። ከምንሰጠው አገልግሎት በጥቂቶቹ እዛ ላይ ያሉ ያው ሶሻል ሴኩሪቲ፣ ሪታይርመንት ኢንካም፣ ላይፍ ኢንሹራንስ፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላን፣ የልጆች ኮሌጅ ፈንድ ምናምን እነሱ ሁሉ እዛ ላይ ተጠቃለው ይገኛሉ እና ለሁሉም ሁልጊዜም በራችን ክፍት ነው።